የደብረጽዮን ጉዞና የኢሳያስ ናቅፋ ድንበር ላይ ምን እየተካሄደ ነው? በቅርቡ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ወደ ኤርትራ ርዕሰ መዲና አስመራ በሚስጥራዊ መንገድ ተጉዘው ከኤርትራ ባለስልጣናት ጋር መክረው ወደ መቀሌ ተመልሰዋል። ከደብረጽዮን ሚስጥራዊ ጉዞ በፊትም የህወሓት አክቲቪስቶችና ኤርትራ አንቂዎች ተገናኝተው እንደነበር አይዘነጋም። አስመራና ዛላምበሳ አክቲቪስቶቹ ከተገናኙባቸው ከተሞች መካከል ሲጠቀሱ የአክቲቪስቶቹ መገናኘት የወቅቱ መነጋገሪያ ጉዳይ ነበር። በተለይ የስታሊን ገብረስላሴ በአስመራ ከተማ መገኘት ከፍተኛ ትኩረት አግኝቶ ከብዙ የፖለቲካ አቅጣጫም በርካቶች ትንታኔ የሰጡበት እንደነበር የሚታወስ ሀቅ ነው። የደብረጽዮን የአስመራ ጉዞ ሚስጥራዊ ስለነበር መነጋገሪያ አልነበረም። የጉዞው ዋና ቁም ነገር ጽምዶ መጠናከሩን መጠቆሙ ሲሆን የጽምዶ ጥምረት ውጤት ማሳያ የሆኑ በርካታ ነገሮች ጊዜ ጠብቀው ብቅ ማለት ጀምረዋል። ከነዚያ መካከልም የኤርትራ ናቅፋ ወደ ትግራይ ከተሞች መሰራጨቱ አንድ ማሳያ ሆኗል። የኤርትራ ናቅፋ በትግራይ ክልል ከተሞችና በሌሎች ተጎራባች አካባቢዎች የመሰራጨቱ ምክንያት ብዙ አይነት ፖለቲካዊ ትርጉም ያለው ቢሆንም በዋናነት የህወሓትና የኤርትራ መንግስት ግንኙነትን ተከትሎ የመጣ ሊሆን እንደሚችል ይገመታል። በዚህ ጉዳይ ላይ ተዘጋጅተናል። አብራችሁን ቆዩ። ከናቅፋ ድንበር መሻገር ጀርባ የኢትዮጵያና ኤርትራ ድንበር ለሁለት አስርት ዓመታት ተዘግቶ የተከፈተው የዛሬ 7 ዓመታት ግድም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ እንደነበር አይዘነጋም። በወቅቱ ጠቅላይ ሚኒስትሩና ፕሬዝዳንት ኢሳያስ አፈወርቂ እርቅ መፍጠራቸውን ተከትሎም የኢትዮጵያና ኤርትራ ድንበር ተከፈተ። ከዚያም የህዝብ ለህዝብ ግንኙነቱ የብርና የናቅፋ መገበያ ገንዘብ መሆን የመሳሰሉ ጥሩ የግንኙነት ማጠናከሪያ ሆኖ መጡ። ይህ መልካም ግንኙነት ተመልሶ የሻከረው የፕሪቶሪያ ስምምነት ተከትሎ ሲሆን ከፕሪቶሪያ ሰላም ስምምነት በኋላ የኢትዮጵያና ኤርትራ መንግስት ግንኙነት ተበላሽቶም አሰላለፉ ተቀይሯል። የኤርትራ መንግስት ከፌዴራል መንግስት ተቃርኖ ወደ ህወሓት ዞረ። ህወሓት በበኩሉ ከሁለት ተከፍሎም አንደኛው ማለትም ዶክተር ደብረጽዮን የሚመሩት የህወሓት ክንፍ ወደ አስመራ፣ ሌላኛው የህወሓት ክንፍ ደግሞ ወደ 4 ኪሎ አምርተው የኃይል አስተላለፉ ሰሜን ኢትዮጵያ ሊያሚቱ ኤርትራን ውጥረት ውስጥ ከተተ። በዚህ መሃል ነው እንግዲህ ዋዜማ አንድ አስገራሚ ዘገባ ይዞ የወጣው። ዘገባው የኤርትራ ናቅፋ ድንበር የተሻገረበትን ሚስጥር በመጠኑ ሊጠቁም ይችላል። በኢትዮጵያና በኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያ ገንዘብ ከኮንትሮባንድ ንግድ ጋር ተያይዞም ድንበር እየተሻገረ እንደሆነ ተነግሯል። የዘገባው ሙሉ ይዘት ስንመለከተው እንዲህ ይላል። የኤርትራ ናቅፋ ከቅርብ ጊዜያት ወዲህ እስከ አዲግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢ ነዋሪዎች ነግረውናል ሲል ዋዜማ ያብራራል። ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረ የኮንትሮባንድ ንግድ መስፋፋቱን ተከትሎ መሆኑን ይሄው የዋዜማ ዘገባ ማብራራቱን ይቀጥላል። በኤርትራና በትግራይ መካከል ያለው ድንበር ተከፍቶም የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናቅፋም አሁን ወደ ትናንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ለመረጃ ምንጩ ተናግረዋል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ክልል ከሚታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነም በባንክ ስራ ላይ የተሰማሩ ባለሙያዎች ለዘገባው ተናግረዋል። በትግራይ ክልል ባለ የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘብ እያወጡም በቤታቸው መያዝ መጀመራቸው የብር አቅርቦት እጥረት ማስከተሉን እነዚሁ የባንክ ባለሙያዎች ያስረዳሉ። በተለይም በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱን ከሁለቱ ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉበት መሆኑን ከነዋሪዎች ተሰምቷል። በዚሁ የድንበር ንግድ ላይ የተሰማራ አንድ የትግራይ ክልል ባለሀብት እንደተናገረው እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎች ከአዲስ አበባ ከሚገዛበት ዋጋ ባነሰ በድንበር በኩል ስለሚመጣም ፍጆታውን ወደ አቅራቢ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን በዋዜማ ዘገባ ላይ ተብራርቷል። ከትግራይ ክልል ወደ ኤርትራ ድንበር የሚሻገሩ በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡም ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርትም ድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ ዋዜማ ምንጮቹን ጠቅሶ ዘግቧል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፎ ከናቅፋ በተጨማሪም በዶላርም ጭምር እየከፈሉ እንደሚገኝ ተገልጿል። መቀሌን ጨምሮ በክልሉ ነዳጅ በየመስመሩ መሸጥ የተለመደ መሆኑን ዋዜማ ያነጋገረቻቸው ምንጮች ተናግረዋል። በየአካባቢው የሚለያይ ቢሆንም በአሁኑ ወቅት የ1 ሊትር ነዳጅ ዋጋ በመቀሌ ከተማ እስከ 220 ብር ድረስ ሲሆን በኤርትራ ድንበር አካባቢዎች ባሉ ከተሞች ግን ከ300 ብር በላይ መሻገሩን ሰምተናል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡት ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ ይመነዝራሉ። በጥሬ ገንዘብ ላይ በተመሰረተ የድንበር አካባቢ ንግድ ወደ ትግራይ የሚገባው የኤርትራ ናቅፋ በትይዩ ገበያ ወደ ብር ይቀየራል። የናቅፋና ብር ልውውጡ የሚያሳልጡ ደላሎች እስከ ትግራይ መዲና መቀሌ ከተማ ድረስ መኖራቸውም በዋዜማ ዘገባ ላይ በዝርዝር ተመላክቷል።
እንደ አዲግራት ባሉ የድንበር አቅራቢያ ከተሞች አንድ ኤርትራ ናቅፋ በኢትዮጵያ ከ12 እስከ 15 ብር ድረስ የተለወጠ መሆኑን ምንጮች ተናግረዋል። የኤርትራ ናቅፋ ይፋዊ ዋጋ የሚወጣለት ባይሆንም መደበኛ ዋጋው አንድ ናቅፋ 7 ብር መሆኑን መረጃዎች ያመላክታሉ። የድንበር ንግድ በስፋት የሚካሄድባቸው ከተሞች እንደ ባድመ፣ ራማ፣ ጾረናና ዛላምበሳ የመሳሰሉ መሆናቸውን ምንጮች ጠቁመዋል። በድንበር ላይ የተሰማሩ የኤርትራና የትግራይ ክልል ጸጥታ አካላት ነጋዴዎችን የማለፊያ ገንዘብ ቢጠይቁም እንቅስቃሴ ግን አይከለክሉም ነው የተባለው። የኤርትራ ወታደሮች አንዳንድ አልፎ አልፎ ከትግራይ ነጋዴዎች ላይ በግዳጅ ገንዘብ እንደሚቀሙ፣ ድብደባ ጭምር እንደሚፈጽሙም በዘገባው ላይ ተጠቅሷል። ከዚህ መሰሉ የናቅፋ መገበያ ገንዘብ ዝውውር ጀርባ ጽምዶ አለበት፣ አሊያም የጽምዶ ጥምረት ውጤት በመታየት ላይ ነው ማለት ይቻላል። ከፌዴራል መንግስት ጋር ግንኙነቱ ቀስ በቀስ እየሻከረ በተቃራኒው ከኤርትራ መንግስት ጋር ግንኙነቱን እያሻሻለ ያለው የነ ዶክተር ደብረጽዮን ህወሓት መሆኑ ይታወቃል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ከፌዴራል መንግስት ፍቃድና እውቅና ውጭ ከጎረቤት ሀገራት ጋር ግንኙነት መፍጠሩን በተመለከተ መረጃዎች ሲወጡ ቆይተዋል። ህወሓት ከሁለት ከተከፈለ በኋላ አንደኛው የህወሓት ክንፍ ወደ አስመራና ፖርት ሱዳን እንዲሁም በካይሮ በኩል ከሚመጡ የዲፕሎማሲ ሰዎች ጋር በመገናኘት የኃይል አስተላለፍ መፍጠሩን የሚያሳዩ እንቅስቃሴዎች አሉ። ስማቸው ያልተጠቀሱና የተጠቀሱ የህወሓት ወታደራዊ ጀነራሎች፣ የፖለቲካ አመራሮች፣ በለውም አክቲቪስቶች ከመቀሌ ወደ ዛላምበሳ ከዚያም ወደ አስመራ ወደ ፖርት ሱዳን እንዲሁም ሌሎች ሀገራት ሚስጥራዊ ጉዞ ሲያደርጉ ቆይተዋል። የህወሓት ሰዎች የበዛውን ጉዞ የሚያደርጉት በአስመራ በኩል እንደሆነ ይነገራል። የጉዟቸው ዓላማም የጦር መሳሪያ መግዛት፣ ድጋፍ ማግኘት እንዲሁም የህክምና አገልግሎት ማግኘት ነው። የፕሪቶሪያዊ ሰላም ስምምነትን የሚጥስ ከዚያም ጋር ተያይዞ የሚነሳው የአገር ሉዓላዊነት ጉዳይ ከህግ አንጻር ሲታይ ትክክል የማይሆንበት ስለሚበዛም በጣም አሳሳቢ ሆኖ ይገለጻል። ጽምዶ የተባለው የህወሓትና ኤርትራ ግንኙነትም ገና ከመነሻው የህዝብ ለህዝብ ግንኙነት ይባል እንጂ ትክክለኛ ትርጉሙ ፖለቲካዊ ከመሆኑ ጋር ተያይዞም እንደ ትግራይ ብቻ ሳይሆን እንደ አጠቃላይ እንደ ኢትዮጵያና ቀጠናው ላይ በስጋት የሚታይ ደረጃ መድረሱን ከሚወጡ መረጃዎች መረዳት ይቻላል። ይህም የነ ዶክተር ደብረጽዮን አደገኛ ጉዞ የሚያሳይ ነው። እነ ደብረጽዮን ከማዕከላዊ መንግስቱ ይልቅ ከኤርትራና ከግብጽ እንዲሁም ከሱዳን ጋር ግንኙነት በመስረታቸው በቀጥታ በሉዓላዊነት ላይ አደጋ የሚያስከትል እንደሆነ ይታወቃል። ህወሓት፣ ኤርትራ፣ የሱዳን ጦርና ግብጽ አንድ ላይ ሆነው በኢትዮጵያ ላይ እያሴሩ ይገኛል። እነዚህ ኃይሎች አሁን ላይ በአደገኛ አመጣጥ እየመጡ ይገኛል። የግብጽና የኤርትራ የጋራ ስጋት ኢትዮጵያ ስለሆነች በህወሓት አማካኝነት ለማጥቃት መዘጋጀታቸውን የኃይል አሰላለፉ ማሳያውንም እየተጠቀሰ ይገኛል። የኢትዮጵያ ቀጠናዊ ጥያቄዎች ተገቢው ምላሽ እንዳያገኙ በማድረግ በኩል ግብጽና ኤርትራ ተመሳሳይ አቋም እያሳዩ ያሉትም በየፊናቸው አባይ ወንዝና ቀይ ባህር ላይ ወይም ወደብና ግድቡ ላይ ካላቸው አቋምና እየሄዱበት ካለው መንገድ አንጻር ኢትዮጵያን የሚጎዳ ሆኖም እየተዘገበ ይገኛል። ኢትዮጵያ በአባይ ወንዝ ላይ ግድብ እንዳትገነባ ግብጽ ስታሴር ቆይታም በመጨረሻ ኢትዮጵያን ፈተና ሁሉ አልፋ ግድቡን ከጥግ ማድረሷ ይታወቃል። ታዲያ ይህን ተከትሎ የግብጽ ሴራ መሬት ይዞ እየታየ ይገኛል። ግብጽ የኢትዮጵያ ውስጣዊ ችግር እንደ ጥሩ አጋጣሚ በመውሰድ ከህወሓትና ከኤርትራ ጋር ተጣምራ ብቅ ብላለች። ትምረቱ አዲስ ባይሆንም ማስታወስ ተገቢ ነው። ግብጽ ከአባይ ወንዝና ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞም በቀጠና የምታደርገው ዲፕሎማሲያዊ ትግል ለአሸናፊነት ባበቃትም ጥረቷን በሌላ መልኩ አጠናክራ ብቅ ብላለች። ለዚህ ጥረቷ ምክንያት ከሆናት ክስተቶች መካከል ሁለቱ በግንባር ቀደምትነት ይጠቀሳሉ። አንደኛው የአሰብ ቀይ ባህር ጉዳይ ሲሆን አሰብ ላይ የኤርትራ መንግስት ከግብጽ መንግስት ጋር ሚስጥራዊ ስምምነት የፈጸመው ከነ ደብረጽዮን አደገኛ ጉዞ ጋር እኩል አብሮ የሚታይ ሆኖም እየተዘገበ ይገኛል። በአራት ኪሎና በአስመራ መካከል የቀጠለ የቃላት ጦርነት ውጤትም የአይነቱ ስምምነት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ለ5 ቀናት የሥራ ጉብኝት ባደረጉ ጊዜም ከፕሬዝዳንት አብዱልፈታህ አልሲሲ ጋር በሚስጥር ተስማምተው የተመለሱት አሁን መነጋገሪያ በሆነው የአሰብ ስምምነት እንደሆነ ይነገራል። ይህ በቀላሉ ሊታይ የማይችል አደገኛ ስምምነት ሆኖም እየተገለጸ ይገኛል። ሁለተኛው ደግሞ በአገር ውስጥ የቀጠለው ግጭትና ጦርነት በአጠቃላይ ጸጥታ ችግሩ መባባዝ ለግብጽና ለኤርትራ ብዙ ዕድል መፍጠሩ ይታመናል። ከፌዴራል መንግስት ጋር ካለመግባባት አልፎም የቃላት ጦርነት ውስጥ የገባ ህወሓትም የግብጽና ኤርትራ ወዳጅ በመሆኑ ትንቅንቁ በቀላሉ አይታይም። ህወሓት ከፌዴራል መንግስት ጋር የገባበት ከባድ ፍጥጫ የቀጠናውን የኃይል አስተላለፍ ምልክት ሆኖም እየተዘገበ ይገኛል። የፕሪቶሪያው የሰላም ስምምነት ተጥሶም ህወሓትና የፌዴራል መንግስት ወደ ግጭት የሚገቡ ከሆነም ጦርነቱ በኢትዮጵያ ምድር ብቻ ሊወሰን እንደማይችል እየተገለጸ ያለውም ከህወሓት ጀርባ ኤርትራና ግብጽ መኖራቸው ስለሚታወቅ ነው። ካይሮና ኤርትራም ህወሓትን በእጅ አዙር መደገፋቸውን በስፋት ይነገራል። የህወሓት ወታደራዊ አመራሮችና የፖለቲካ ኃይሎች በተለያዩ ጊዜያት ወደ አስመራና ፖርት ሱዳን በሚስጥራዊ ጉዞ ሄደው ከግብጽ የደህንነት ሰዎች ጋር መምከራቸውን የሚጠቁሙ መረጃዎችም ሲወጡ ቆይተዋል። በፖርት ሱዳን የግብጽ ደህንነቶች ጭምር ከካይሮ ተነስተው መጥተው ይመክሩ እንደነበር ይዘገባል። አሁን ደግሞ የኤርትራ ናቅፋ በዋናነት በትግራይ ከተሞች መሰራጨቱም በጣም አሳሳቢ ነው እየተገለጸ ይገኛል። አበቃን። ሰናይ ጊዜን ተመኘን።